ሳሮን የሳሮን ክፋት መቼም እንደቀጠለ። ጭራሽ ሳሚን ሞዴሊንግማ አትሰራም። ከማንም ሴት ጋር እየተለጣጠፍክ መስራቱን ፈልገው ከሆነ በፍጹም ይሄ አይታሰብም። እንዴ ሳሮን፣ ቆይ አንቺ እኔ የምሰራውን ስራ አንቺ ነሽ እንዴ የምትመርጭልኝ? አዎ ባለቤት እስከሆንኩኝ ድረስ እኔ ነኝ የምመርጥልህ። ስለዚህ እንደውም ከኔ ጋር ለምንድን ነው አብረህ የማትሰራው? በማለት እሱን ማስጨነቅ ጀመረች። አንቺ እንኳ አብደሻል። ሲቀጥል ደግሞ አንቺ ጋር እንዴት ብዬ ነው የምሰራው? በፍጹም አላደርገውም። እንደውም አንቺ የምሰሪውን ስራ በሙሉ ወደፊት አወጣለሁ ሲላት፣ እኔ ህገወጥ ስራ መስሎ ነው የምሰራው? አድርገው እንግዲህ ወንድነት ካለ በዚህ አይነት ነገር ሩት እንግዲህ እንደምንም ብዬ የሳሮንን ጉድ ማውጣት አለብኝ፣ ካልሆነ ግን በጣም ችግር ውስጥ ነው ያለሁት፣ እየተከታተሉኝ ነው እያለች ነው። ዳዊትዬ በህይወት ፍቅር ብድ ስክር ብሏል። ከእህቱ ጋር ራሱ እየተስማማ አይደለም። ህዊ በጣም ግራ ገብቷታል። ምክንያቱም ሁሉም ሰው እየደበቃት ነው። ለምንድን ነው የልጅን ፎቶ አንቺ ይዘሽ ራሱ ይህ ከባለፈው ሌላ ፎቶ አዲስ ፎቶ ነው እና ለምንድን ነው መደበቅ ያስፈለገው ስትላት ስልኳ ውስጥ አይታ አይ አንቺን ለመጠበቅ ነው ማለት እኔን ልጄን የወሰደብኝ ሰው ከኔ ጋር ምንድን ነው ችግሩ? ከኔ ጋር ጥላት ነው እንዴ ስትል አዎ እንደውም አንቺን አይወድሽም አያከብሩሽምም፣ ስለዚህ ከአንቺ ጋር ጥላት አለባቸው በማለት አስጠነቀቀቻት። እንደዛ ከሆነ ለማንኛውም አሁን የምሄድበት አለኝ ብላ ስትል ለዳዊት ደውላ ሩት አሁን እየሄደች ነው፣ ልትከተላት ይገባል። የልጅን ፎቶ አሁን አይቼው ነበር አለችው። ከዛም በኋላ ተከትሏት ሄደ። አንቺ ልጅ አሁንስ አበዛሽው፣ ካልሆነ ገጠር እናታችን ጋር ነው የምልክሽ ሲላት፣ እንዴ ምን አጠፋሁኝ ደግሞ አሁን አለችው። ኧረ እባክሽ ቆይ እስኪ አሁን አንድ ነገር ቢያደርጉሽስ ምን ልመልስ ነው እስኪ ንገሪኝ እያለ በጣም ተናደደኝ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። ሳሮንዬ እንግዲህ እንደምንም ብላ ልታሳፍናት ብትሞክር እንኳ ህይወት መታፈን አልቻለችም እና ሶስቱም ግራ ገብቷቸው ቆይ ግን ሶስታችንም እንዴት ነው በአንድ አይነት ቦታ አንድ አይነት አቅጣጫ ላይ የተገናኘ ነው ብለው ሲጠያየቁ፣ ሩት በተለይ አንቺ ለምንድን ነው እዛ ቦታ የተገኘሽው? ቆይ ሴት አይደለሽም እንዴ ብሎ ሲላት፣ አይ እኔማ ህዊን እየተከተልኳት ነበረ። ማለት መከተል የለብኝም ነበር? እንዴት አውቀሽ ነው አንቺ የምትከታተያት? ነገርኳችሁ እኮ ለምንድን ነው የማታምነኝ? ምክንያቱም ህይወት ችግር ውስጥ እንደምትሆን እንዴት አወቅሽ? አይ ገምቼ ነው። ምናልባት ችግር ውስጥ ልትሆን ትችላለች፣ ምናልባት ደግሞ ላስፈልጋት ትችላለሁ ብዬ እየተከታተልኳት አብሬያት ሄጄ ነበር በማለት መልስ ሰጠች። እሺ አንተስ ቢሆን ብሎ ሲጠይቀው፣ አይ እኔማ ጓደኛዬ ጋር ሄጄ ከዛም በኋላ ስመለስ እንዳጋጣሚ አየኋት ይሁን እኔም ወደ እሷ መጣሁ ብሎ ሳሚ መዋሸት ጀመረ። ዳዊትም እኔማ እሷን ለመቀበል ሲሄድ እንዳጋጣሚ ግን ደግሞ ያፈኑሽን ሰዎች ታስታውሻቸዋለሽ እንዴ በማለት ሲጠይቋት፣ እንዴ እናንተ ሰው አብዳችኋል እንዴ? እኔ እኮ ገና ከኋላ ነው መጥቶ ያነቀኝ፣ ስለዚህ እንዴት ላቅ እችላለሁ ያፈነኝን? ለማንኛውም እስካሁን ድረስ ድንጋጤው እንኳ በፍጹም ሊለቀኝ አልቻለም አለቻቸው። ከዛም በኋላ ልክ ነሽ፣ ለነገሩ የማይሆን ጥያቄ ነው የጠየኩሽ እያለ ዳዊት አይዞሽ ምናምን አላት። ሳሮን ህዊ እንግዲህ ምግብ እየሰራች ክችን ላይ ከዛ መጣችና ሂጂ ነው የምልሽ፣ ምግብ በፍጹም አትሰሪም አለቻት። እንዴ ምን ችግር አለው? ነገርኩሽ እኮ ዛሬ ምግብ ራሴ ነኝ የምሰራው ካለች በኋላ እሺ እንደዛ ካልሽ ያልሽው ይሁን ብላት እሷም ሄደች። ከሄደችም በኋላ እጇን በቢላዋ ቆርጣ ይቺ አረመኔ ይቺ ጨካኝ ትላለች። እንዴ ምን ሆነሽ ነው እያለ ዳዊት ሲመጣ ይቺ ህዊ ናታ ማለት ደግሞ እሷ ጋር ምን አጋጫቸው? ምን የማያጋጨን ነገር አለ? እዚህ ስንጣላ ከእሷ ጋር ለዛ ነው የተቆረጥኩት። እሺ ለማንኛውም ፋሻ ምናምን ሂጅ ላምጣልሽ እያለ የስራዋን ይስጣት እያለ መራገም ጀመረች። ህዊን እውነት ለመናገር ላይኗ ራሱ ነው የጠላቻት። የሳሮን ግን ጉድ በቶሎ መጋለጥ አለበት፣ ካልሆነ ግን ህዊ አደጋ ውስጥ ናት ያለችው። ህዊ ቤተሰቦቿን ፍለጋ ወደ
እዛም ብትሄድም እንኳ አላገኘቻቸውም። ስለዚህ ዳዊት በጣም ጨንቆታል። እንደምንም ብዬ ማገኘት አለብኝ ቤተሰቦቿን እያለ ሲነግራት ለእንትና ለሩት እኔ እኮ ግን የሆነ ፍንጭ ሰምቻለሁ። ማለት የምን ፍንጭ? ማለት በባለፈው እዛ አሮጌው ሰፈር ናት፣ አሮጌው ሰፈር ነው የተወለደችው ሲባል፣ ማለት አሮጌው ሰፈር እኮ እኛም ተወልደን ያደግንበት ነው። ምናልባት እናቴ ልታውቅ ትችላለች። እዛ ቦታ ላይ ደግሞ እስካሁን 4 ሰዎች አሉ። የተቀሩት ግን ሽጠው ተነስተዋል። በቃ ሽጠው ቦታውን ለቀዋል እያለ ሲላት፣ አይ እሺ እንደዛ ከሆነ ግን የሚያውቋ አይመስለኝም ምናምን እያለ ኩልትፍትፍ አለች ሩት። እና ምን ለማድረግ አሰብክ ስትለው፣ አይ ለማድረግ የማያሰብኩት እንግዲህ እንደምንም ብዬ ቤተሰቦቿን ልፈልግላት መፈለግ አለብኝ፣ ማገኘት አለባት። በዚህ ሁኔታማ በፍጹም ብቻዋን አልተዋትም እያለ ሲል በጣም ደነገጠች ሩት። እና ግን የአባቷን ስም ታውቂያለሽ እንዴ? አዎ አውቃለሁ። ዘለቀ ነው ማን ነው እያለች አውቃ የውሸት ስም ነገረችው። እሺ ለማንኛውም እናቴ ጋር ደውልላት ብሎ እናቱ ጋር ሲደውል ስልኩ አይሰራም። አይ የማዘር ስልክ ደግሞ አይሰራም፣ ሁሌ እንደዚህ ነው፣ የገጠር ስልክ ስለሆነ የእናቴ ስልክ አይሰራም በማለት ሲመልስላት ተመስገን አለች። ከዛ ቆይ አንቺ ግን ለምንድን ነው ቤት የማትሄጂው? አይበቃሽም እንዴ? አሁን ሱሱ ነው ትቶሻል፣ ሱሱ ነው አቁመሻል አላት። አይ እኔ ቢሆንም አሁን ላይ ዝግጁ አይደለሁም ወንድሜ። ማለት ቆይ ምን ለማለት ፈልገሽ ነው? ምናልባት እናታችን እንድኩኜ ላትወደኝ ትችላለች፣ ላትቀበለኝም ትችላለች እያለች ለወንድሟ መናገር ስትጀምር፣ አረ እንደዛ አትበይ፣ እናቴ በጣም መልካም ሴት ናት። አንቺም ደግሞ አሁን ሁሉንም ነገር ስለተውሽ አሁን ተቀይረሻል። ስለዚህ እስከዚሁ ማንነትሽ ትፈልግሻለች ቢላትም በፍጹም እሺ ልትለው አልቻለችም። ከዛ እንደ አጋጣሚ መጣች ሳሮን። እንዴ ምን እየተካሄደ ነው? እቺ ሩት ናታ ማለት እኔማ እናታችንን ሂደሽ ማየት አለብሽ፣ እንደውም እዛ መኖር አለብሽ፣ ትምህርትሽን ነው ጨረሽ፣ ሱሱን ነው አቆምሽ ብዬ ብላት በፍጹም አልሄድም፣ ዝግጁ አይደለሁም ነው የምትለው አለ። ምን? አዎ አይ ይቺ ልጅ በማያገባት እየገባች ስለሆነ ብትቆጣትና ብትቆጣጠራት አንተን እንኳ ብትሰማህ ልነግራት ይገባል አለችው። ነገርኩሽ እኮ እምቢ አለችኝ። በቃ እኔ ላናግራት እንዴ አለ። ኧረ በፍጹም አንቺን ነግረሻትማ እንዲሁ እንድትቀር ነው እንዴ? በዛ ላይ ደግሞ አንቺና እሷ አይጥና ድመት ናችሁ እና በፍጹም እንደዚህ አይነት ነገር አላደርገው። አርፈሽ ተቀመጭ፣ በቃ እኔ ራሴ ያስተካክለዋለሁ አለ። እሺ ካልክ እኔ ምን አገባኝ ብላ ሄደች። ሳሚና እንግዲህ ዳዊቴ ቁጭ ብለው እኔ የምልህ ለምንድን ነው ግን ለሳሮን ፍቅር የማትሰጣት? ማለት የምን ፍቅር አነሰኝ አለች እንዴ? እንደዛ ማለት አይደለም፣ ግን እንደ ባል እስኪ ትክክለኛ ወንድ ሆንላት። አሁን ደግሞ በማያገባችሁ ገባችሁ ማለት ነው። እኔማ ትክክለኛ ወንድ ነኝ፣ ግን እሷ እንደ ትክክለኛ ባልመሽ ተቀበለችኝ ብለህ ነው? እኔ እስኪ ምን ላድርግ? እኔ ያለችውን ሁሉ እያደረግኩ ነው። እሷ ግን ማንም ሰው እንደማያስፈልጋት፣ እሷ ብቻ ወንድ፣ እሷ ብቻ ጀግና እንደሆነች አስባ ነው የምትረዳው እያለ ማውራት ጀመረ። ለነገሩ አንተ ሰው ነህ ብዬ ማውራት ሲል ዳዊት ሆይ ጉድ! እዚህ ቤት ያላችሁ ሰው ጠቅላላ አብዳችኋል እንዴ? ከኔ ጋር ያላችሁ ችግር ምንድን ነው? ሲቀጥል እኔ ምን አደረግኩ? እሷ ናት ይሄን አልፈልግም ይሄን እፈልጋለሁ እንደዚህ አርግ እንዳርግ የምትለው። ከዛም በኋላ እኔ የምልሽ ቆይ አንቺ ሴትዮ ግን ትናንት የት ነበርሽ? ሲቀጥል በዚህ ሰዓት አምሽተሽ የት ነበር ያመሸሽው ሲላት፣ አላውቅም ደግሞስ ከመቼ ወዲህ ነው አንተ እኔን የምትቆጣጠረው? ምን ችግር አለው ብቆጣጠርሽ? ባልሽ አይደለሁ እንዴ አላት። ባልነቱ ትዝ ያለህ አሁን ነው እንዴ? ለማንኛውም የሆነ ቦታ ሄጄ መጣሁም ብላ ተገላምጣ ሄደች። ቆይ እኔ አይደለሁም እኔ ሳሚ አይደለሁም ባልሰራልሽ አላት። እና የማስታወቂያውን ስራ እቀጥልበታለሁኝ። ለምንድን ነው ሱቁን ለሩት የሰጠሻት ሲል፣ አንተማ በቃ እኔ የምመርጥህን ስራ ነው የምትሰራው አለችው። ምን እንዴ አንቺ ምን አገባሽ? እኔ የፈለኩትን ስራ መስራት መብት አለኝ ሲል፣ አይ ነገርኩህ፣ እንደውም ከልጅነት የህልሜ ሞዴሊስት ስለሆነ እሱን እሰራለሁ። ኦኬ ካሜራ ላይ ከሴቶች ተለጣጥፈህ እሱን ነው የፈለግከው? አዎ ምን ችግር አለው? ስራ አይደል? ነገርኩህ፣ እኔ በህይወት እያለሁ በፍጹም እሱን ስራ መስራት የለብንም። እንደውም ነገርምህ በህይወቴ ጣልቃ ባገባ ይሻልሃል።
ካልሆነ ግን እተሳሳተ መንገድ ላይ ገብተሃል እያለች በጣም እየተናደደችበት ትገኛለች። በቀጣይ ሳሮን ምን ታደርግ ይሆን? ኮሜንት ላይ አስቀምጡልኝ። እና የሳሮን ክፋት እስካሁንም የገዛ ባሏን ራሱ ሊያሳጣት ነው መሰለኝ። ሳሚ ላይ በማያገባህ እየገባህ ነው፣ አርፈህ ብትቀመጥ ይሻልሃል እያለች እየፎከረችበት ነው። እሷ እኮ አታፍርም። ሳሚንም ታስገድለው ይሆናል።